ኢየሱስም ይህ ሰው ለብዙ ጊዜ መታመሙን አውቆ መዳን ትፈልጋለህን አለው። መዳን ትፈልጋላችሁን? የተወደዳችሁ የእግዚአብሔር ቤተሰቦች የዛሬ ሰንበት በጾም ወቅት ካሉን እሁዶች ሰንበት ዘመጻጉዕ ወይም ደግሞ የሕመምተኛው ሰንበት ተብሎ የሚጠራው ነው። በዚህም ስሙ የሚያገኘው ከተነበበው የወንጌል ቃል ነው። የተነበበው የወንጌል ቃል ስለ ሕመምተኞች፣ ስለ ታመሙት ሰዎችና መዳን ፈልገው በምንጭ ውሃ ወይም በዘመናችን ቋንቋ ጸበል ቦታ ላይ የነበሩ ሰዎችን የሚመለከት ነው። ወደ ጸበል ቤት ቦታ ስንሄድ ብዙ ሰዎች በዚያ ውሃ አማካኝነት ለመዳን ይሰበሰባሉ። የእግዚአብሔርንም ማዳን በዛ ለመጠበቅ ይገኛሉ። እንግዲህ በዚህ አይነት ሁኔታ በአይሁዳውያንም ባህልም ሆነ ሃይማኖት ይህን መሰል ነገር እንደነበረና በቤተ ሳይዳ በዚያ በኢየሩሳሌም በሽተኞች የሚድኑበት ውሃ እንደነበረ በዚያም አጋጣሚ አንድ ሕመምተኛ ረጅም ጊዜ እዛ በመቆየቱ ጌታ ያየዋል፣ ራራለት፣ መዳን ትፈልጋለህን? ይህ እንግዲህ የሕመምተኛውና የጌታችን የኢየሱስ ክርስቶስ መገናኘት ነው ትልቁ ነገር። ከጌታ ጋር መገናኘት የሕይወት ለውጥ ያመጣል። ከጌታ ጋር መገናኘት ለጥያቄዎቻችን መልስ ይሰጣል፣ ወይም ደግሞ በዛሬ ወንጌል አማካኝነት ይፈውሳል። ስለዚህ ትልቁ የምናሰምርበት ነገር በዚህ ወንጌል ጌታችን ኢየሱስ ክርስቶስ ከዚህ ከሕመምተኛው ጋር መገናኘቱ ነው እና ከጌታ ጋር መገናኘት የሕይወት ለውጥ ያመጣል። እኛም እዚህ የተገኘነው ከሱ ጋር ለመገናኘት ነው። እንግዲህ ከሱ ጋር መገናኘት በጥምቀት፣ በምስጢራት፣ በጸሎት፣ በእምነት በብዙ መልኩ ሊገለጽ ይችላል። አካላዊ መገናኘት ብቻ ሳይሆን መንፈሳዊ መገናኘት ሕይወታችን ከክርስቶስ ጋር ሲቆራኝ ያ ሕይወት ለውጥ ያመጣል፣ ፈውስን ያመጣል። ይህን ወንጌል እንግዲህ አንዳንድ ነጥቦች ለማስተንተን ያህል እንዲረዳን አንዳንድ አንኳር ነጥቦች ለመውሰድ ያህል ማን ነው ሕመምተኛው? ዛሬ እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ምድር በሚመላለስበት ጊዜ ብዙ ሕመምተኞች ፈውሷል። ነገር ግን ሁሉንም ፈወሰ ማለት አይደለም። በዚህ ወንጌል እንኳን ምን ይላል? ብዙ ሕመምተኞች ነበሩ፣ አንካሶች፣ ዓይነ ስውሮች፣ ሽባዎች ብዙ ነበሩ። ግን አንዱን ነው መዳን ትፈልጋለህን ብሎ ያለው እና የፈወሰው። ይህም የሚያመለክተው ጌታችን ኢየሱስ ክርስቶስ እንዲያው ተራ በሽተኛ የሚፈውስ ሐኪም ሳይሆን በጥልቁ ሊያሳየን የፈለገው ምልክት የሕይወት ለውጥ የሚያመጣ ደህንነትን የሚያስገኝ ሕይወታችንን የሚለውጥ ከስራታችን የሚፈታን ነፃ የሚያወጣን መሆን ነፃ የሚያወጣ ወይም ደግሞ ደህንነት የምንለውን የሚሰጥ መሆኑ ነው። ስለዚህም በዚህ ዘመን ማን ነው ሕመምተኛ? ማን ነው ደህንነት የሚያስፈልገው? ማን ነው ከኢየሱስ ጋር መገናኘት ያለበት? አልጋ ላይ ያለ ብቻ ሳይሆን እኛ ሁላችንንም ይመለከታል። ሕመምተኛ ሲባል አልጋ ላይ የተኛ ብቻ ሳይሆን እያንዳንዳችን ይመለከታል። ምክንያቱም ሊፈወስ የሚገባው ብዙ ቁስሎች፣ ሕመሞች፣ ጉድለቶች፣ ኃጢአቶች ወይም ስብራቶች ስላሉ እንዲጠገኑ እያንዳንዳችን እኔ ነኝ ሕመምተኛው፣ እኔ ነኝ መፈወስ ያለብኝ እንድንል ያስፈልጋል። ስለዚህ ኃጢአታችንን፣ ቅናትን፣ ጥላቻን፣ ራስ ወዳድነትን፣ ዘረኝነትን እና የመሳሰሉት ብዙ በሽታዎች በማህበረሰባችን ውስጥ ስላሉ ግጭትን፣ እኔ ይበልጥ ማለትን፣ እነዚህ ሁሉ ሊፈወሱ የሚችሉ ከጌታ ጋር በመገናኘታችን ሊዳሰሱ የሚገቡ ነገሮች ናቸው። ስለዚህ በእርግጥም እኛ ከጌታ ጋር ስንገናኝ ይህ በሽቶቻችን ልናውቃቸውና ጌታም እንዲፈውሳቸው ልናሳየው ያስፈልጋል። የወንጌሉ ትረካ ሕግ ከማክበርና መልካም ከማድረግ መካከል ያለ ትግልም ያሳያል። ጌታችን ኢየሱስ ክርስቶስ ይህንን የታመመ ሰው በማየቱ ቀኑ ሰንበት ቢሆንም ሊያድነው ተገፋፋ ወይም ደግሞ አዘነለት። ረጅም ጊዜ መቆየቱን አይቶ አዘነለት። ነገር ግን አይሁዳውያን ወይም ደግሞ የሃይማኖት መሪዎቹ ግን አልጋህን ተሸክመህ መሄድ አትችልም፣ ምክንያቱም ዛሬ ሰንበት ነው አሉት። በዚህም ጊዜ ያዳነኝ ሰው አልጋህን ተሸክመህ ሂድ ብሎኛል። እንግዲህ የትኛው ነው ቅድሚያ የሚያስፈልገው? ሕግ መጠበቁ ነው ወይስ መልካም ማድረጉ ነው? መልካም ማድረግ ከሕግ ሁሉ የበላይ ነው። ከሕግ ሁሉ የበላይ መልካም ማድረግ ነው። ስለዚህ መልካም ለማድረግ ቀን ማታ፣ ሰንበት፣ አዘቦት የማይል ተግባር ነው። ስለዚህም እኛ በማንኛውም ሰዓት በየትኛውም ሰዓት የእግዚአብሔርን ቃል
ለመፈጸም መልካም ለማድረግ ዝግጁ መሆን እንዳለብንም ያስታውሰናል። በዚህ አጋጣሚ ጌታ እኛን ለመገናኘት በቀጥታ ይመጣል። እኛ አይደለም ፍለጋ የምንሄደው፣ እሱ ነው እኛን ፍለጋ የሚመጣው። ይህ ሰው በዚያ ተኝቶ ሳለ ጌታ በዚያ በኩል ያልፍ ነበረ። መዳን ትፈልጋለህ ወይ? ነገር ግን እኛ እሱን ለመጠበቅ ለመቀበል ዝግጁ ነን ወይ? እሱ ቅድሚያ ይወስዳል። ወደ ውሃው እንዲመጣ አልጠበቀውም። እንግዲህ በቅድምም እንዳልኩት ጌታ በብዙ መልክ ያድናል። ሰዎች ወደ ጸበል ቦታ ይሄዳሉ፣ ጸሎት የሚያደርግላቸው ሰው ጋር ይሄዳሉ። በሆነ መንገድ ግን እግዚአብሔር ስራውን ይሰራል። እግዚአብሔር ደግሞ ስራውን ለመስራት ሁኔታዎች አይወስኑትም፣ ወይም ደግሞ የተገደበ አይደለም። እዚህ ጋር ካልመጣ በዚህ በኩል ካልሆነ አይልም። ስለዚህ እሱ ራሱ በቀጥታ ይመጣል። ከጌታ ጋር ፊት ለፊት ግንኙነት መልስ መስጠት ግን ከኛ ይጠበቃል። ይህ ሰው ጌታን ባገኘው ጊዜ መልስ ይሰጣል። ለኛም የሚጠይቀን በአጠገባችን የሚያልፍ በቅዳሴ ይሁን በጸሎት ይሁን በሕይወታችን ሁሉ የሚያገኘን ጌታ መልስ ለመስጠት ዝግጁ እንድንሆን ያሳስበናል። የጌታችን የኢየሱስ ክርስቶስ ፈውስ ስጋዊ ፈውስ ብቻ አለመሆኑንም እንመለከታለን። ቅድም እንዳልኩት ጌታችን ኢየሱስ ክርስቶስ የሰጠን የፈውስ ምልክቶች የደህንነት ምልክቶች ናቸው እንጂ ስጋዊ ፈውስ ብቻ አይደለም። ከስጋችን ባሻገር መንፈሳዊ ፈውስን፣ የህይወት ለውጥን የሚጋብዝ ነው። ይህ ሰው አልጋህን ተሸክመ ሂድ ባለው ጊዜ ያ ያለው ሰው ማን መሆኑን አላወቀም። ተነሳ፣ ሄደ። ነገር ግን አይሁዳውያን በያዙት ጊዜ ማን ያዳነህ አላውቀውም። ነገር ግን ጌታችን ኢየሱስ ክርስቶስ እንደገና መልሶ በቤተ መቅደስ አገኘው። ስለዚህም ምን አለው? የበለጠ ነገር እንዳይደርስብህ ኃጢአት አትስራ፣ ስለዚህም ህይወት ለውጥ አድርግ። በዚህም ጊዜ ኢየሱስ መሆኑን አወቀ። የዚህ ሰው ዘላቂውና ትልቁ ፈውስ ይሄ ነው። ክርስቶስን ማወቅ፣ በሱ ህይወቱ መለወጥ፣ መቀየር፣ ከስጋ ባለፈ መንፈሳዊ ለውጥ ማምጣት። ከኃጢአት መንጻትና ከጌታችን ኢየሱስ ክርስቶስ ጋር ጥልቅ ግንኙነት ሲኖረን ነው በእርግጥም ህይወታችን ተፈውሷል፣ ተለውጠናል የምንለው። ቅድም ያልነው በውስጣችን ያሉብን ብዙ ተግዳሮቶች፣ ብዙ ፈተናዎች ወይም ብዙ ህመሞች አሉ። እነዚህ ሊወገዱልን የሚችሉት ባይወገዱም እንኳን መቋቋም የምንችለው ህይወታችን ከክርስቶስ ጋር ሲገናኝ ብቻ ነው። ስለዚህ ቀጣይ የሆነ የህይወት ለውጥ ያስፈልጋል። ከጌታ ጋር መገናኘት እውነተኛ የህይወት ለውጥ ሊያመጣ ይገባል። መጠመቅ፣ ምስጢራትን መውሰድ፣ ቅዳሴ ማስቀደስ እዛ ላይ የሚቆም አይደለም። ከዚያ ባሻገር በዕለት ተዕለት ህይወታችን የህይወት ለውጥ የሚጠይቅ ነው። ክርስትና ስም ብቻ አይደለም፣ ወይም ክርስትና ስርዓት መፈጸም ብቻ አይደለም። ከስምና ከስርዓት ባሻገር የህይወት ለውጥ የሚጠይቅ ነገር ነው። የዚህ ህመምተኛ 35 በዚያ ሲኖር በዙሪያው የነበሩ ሰዎች ብቸኝነት አልታያቸውም፣ ወይም ደግሞ ቸልተኛ ሆነዋል። ሊያግዘው ሊረዳው የፈለገ ሰው እንዳልነበረ ነው የምንመለከተው። ብዙ ጊዜ እኛም በዙሪያችን ብዙ የኛ ድጋፍ የሚፈልጉ ትንሽ ድጋፍ እነሱን ወደፊት ሊያስኬድ የሚችል ትንሽ ትኩረት የእነሱን ህይወት ሊያለመልም የሚችል ሆኖ ሳለ ግን በእኛ በኩል ቸልተኝነት ወይም አለማስተዋል ይታያል። ስለዚህም ይሄ ወንጌል ሌላው የሚያሳስበን ለሌሎች ማሰብ፣ ከራስ አልፎ ለሌሎች ማሰብ፣ ሌሎችን ማየት፣ ዙሪያንም ማየት። እሱ አካላዊ በሽታ ነበረው፣ አካላዊ ሽባነት ነበረው። በዙሪያው ያሉ ሰዎች ደግሞ የልብ ሽባነት ነበራቸው ይባላል። ይኸውም ልባቸው አልተንቀሳቀሰም፣ አልተነሳሳም፣ በሚያዩት ነገር አልተንቀሳቀሱም። ስለዚህ ልባቸው መንቀሳቀስ አልቻለም ነበረ። ለዚህ ነው ሁላችንም ፈውስ ያስፈልገናል። ታሞም የተኛውም አይቶ ዝም የሚለውም ፈውስ ያስፈልገዋል። እንግዲህ እነዚህን እና የመሳሰሉ ብዙ ነገሮች ማንሳት እንችላለን በዚህ ወንጌል ህይወታችንን የሚመለከት። ከዚህ ምን መልእክት መውሰድ እንችላለን? አንድ ሁለት ሶስት ነጥቦች ለእኛ መልእክት የሚሆን። አንደኛው ነገር ሁላችንም ሊፈወስ የሚገባ የህይወት ክፍል እንዳለን እንወቅ። ያንን ለጌታ እናሳየው። የኃጢአት፣ የባህሪ፣ የአመለካከት ችግሮች አሉ። እነዚያ ሁሉ እንዲለወጡ፣ ወንጌላዊ እንዲሆኑ፣ ክርስቶሳዊ እንዲሆኑ፣ እንዲፈውሳቸው እንደ ጌታ እንድናሳይ ያስፈልጋል። ለዛ ይጋብዘናል። እኔም ህመምተኛ ነኝ እንድንል፣ እኔም ታማሚ ነኝ። ስርዓትና ህግ ለሰው አስፈላጊ ነው። በስነ ስርዓት መንቀሳቀስ፣ ህግ መጠበቅ መልካም ነው። ነገር ግን መልካም ማድረግ፣ ደግነት ከህግ በላይ ነው። ህግንም ተሻግረን ከህግም አልፈን
መልካም ማድረግ ይኖርብናል። መልካም ለማድረግ ማንኛውም ሁኔታ የፍቅር ተግባር ከሕግ በላይ ነው። ሌላው ጌታ እኛን ፍለጋ ይመጣል። ግን አጋጣሚው እንዳያመልጠን በስንፍና ተስፋ ቆርጠን እሱ ባለጠገባችን ሲያልፍ ሳናውቀው እንዳይሄድ ልንተጋ ያስፈልጋል። እንዲሁም ደግሞ በሕይወት አምናለሁ የሚል ሰው ሕይወት ተስፋ ሊቆርጥ አይገባም። በእርግጥ ማመናችን ተግባራዊ ውስጣዊ ካልሆነ ላይ ከሆነ የእግዚአብሔርን መኖር ችላ ልንል እንችላለን። በአፋችን ላንለው እንችላለን። በተግባራችን ግን ተስፋ ቆርጠን እግዚአብሔር እንደረሳን ሊሰማን ይገባል። ነገር ግን የዛሬ ወንጌል የሚያሳስበን በምንም አይነት ሁኔታ ውስጥ ብንሆን ተስፋ መቁረጥ እንደሌለብን፣ እግዚአብሔርን መጠበቅ ማቆም እንደሌለብን፣ ተነስ ተራመድ የሚለው ቃል ለእኛም በሕይወት እንድንበረታ ያሳስበናል። አንዳንድ ጊዜ ተስፋ ስንቆርጥ በእኛ በኩል ማድረግ ያለብንን እንኳን ትንሽ ነገር ማድረግ ያቅተናል። እያነበባችሁ ወይም ራት እየበላችሁ መብራት ከጠፋ ምንድን ነው የምታደርጉት? ይጠፋል አይደል? አንዳንድ ጊዜ ድንገት በጣም ወሳኝ በሆነ ሰዓት ይጠፋል። አይ ጠፍቷል ብለን እዛው ጨለማ ውስጥ ቁጭ እንላለን ወይስ አንድ ሻማም የሆነ ነገር ለማብራት እንነሳለን? አዎ ጨለማውን ከመርገም አንድ ሻማ ማብራት ማለት መንቀሳቀስ፣ መነሳት፣ በራሳችን ሊሰራው የምንችለው ነገር መስራት ይኖርብናል ይላል። ስለዚህ ተነስ ተራመድ የሚለው ቃል በማንኛውም ሁኔታ ላይ ተስፋ ቆርጦ ከመቀመጥ በእኛ በኩል ማድረግ የምንችለውን ነገር ቢያንስ ማድረግ፣ ይህ ክርስቲያናዊ ትጋት ነው። የክርስትና ሕይወት ዘላቂ ፈውስ መለወጥ ሂደት ነው። ወደ ኋላ መመለስ የለም። በክርስትና መንገድ ከጥምቀት ጀምረን የተጠመቅንበትን ሕይወት እንጓዛለን። እንዲሁም ደግሞ ምስጢራት ንስሐ ገብተን ሕይወታችን ለውጠን ለመጓዝ እንተጋለን እንጂ ወደ ኋላ መመለስ ወይም መቆም የለም። የባሰ ነገር እንዳይመጣብህ ኃጢአት አትስራ። ቀጣይ የሕይወት ለውጥ ግብዣ ነው ይሄ። ኃጢአታችንን እናዛለን፣ ሕይወታችንን ለመለወጥ ምስጢራት እንሳተፋለን። ከዚያ በኋላ ደግሞ በዕለታዊ ተግባራችን ያንን የሚመስል ሕይወት እንድንኖር ያስፈልጋል። የክርስትና ሕይወት ቀጣይ ለውጥ ይጠይቃል። የሰማነውን ለማስተዋል ያስተዋልነውን ለመኖር እናታችን ቅድስት ድንግል ማርያም በጸሎቷ ትርዳን። አሜን።